ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? እንደ ከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃን ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ ዝንጅብልና እርጅና የሚኖራቸውን ጥብቅ ግንኙነት ምን እንደሚመስልና የቆዳንም ሆነ የእርጅና ችግራችሁን ደህና ሁን ብላችሁ የምትገላገሉበትን አንድ መሰረታዊ የዝንጅብል ሚስጥር የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንትን መጻፋችሁን እንዳትዘነጉላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የዝንጅብል ዘይት በአመታት ውስጥ ከፍተኛ ተወዳጅነትን ያተረፈ አስፈላጊ ዘይት ነው። ይህ አስፈላጊ ዘይት የሚወጣው ከዝንጅብል ተክል ስር ነው። ዘይቱ በቅመም ሙቀት ባለውና በሚያነቃቃ መዓዛው የሚታወቅ ሲሆን በርካታ የጤና ጥቅሞችንም ይሰጣል። ነገር ግን ይህ አስፈላጊ ዘይት ለቆዳ እንክብካቤም መጠቀም እንደምትችሉ ማወቅ ይኖርባችኋል። የዝንጅብል ዘይት ለቆዳ በተለያዩ መንገዶች የሚጠቅሙ የጸረ ባክቴሪያና የመድኃኒትነት ባህሪያት ያሉት ሲሆን ዛሬ የዝንጅብል ዘይት ለቆዳ ምን ያህል ጥሩ ንጥረ ነገር እንደሆነና የቆዳችንን ጤንነት እንዴት እንደሚጠቅም እንነጋገራለን። በጸረ ብግነትና በጸረ ኦክሲዳንት ባህሪያቱ ምክንያት የዝንጅብል ዘይት ለቆዳ ጠቃሚ ነው። ለብዙ ዓመታት የተለያዩ የቆዳ ችግሮችን ለማከም ጥቅም ላይ የዋለና በጸረ ብግነት ባህሪው ምክንያት ብጉር፣ የቆዳ መቆጣትና መቅላትን እንዲቀንስ የሚያስችል አቅም ያለው ተክል ነው። የዝንጅብል ዘይት ለቆዳ ጤንነት ከቆዳ መወጠር ጀምሮ እስከ አንዳንድ የቆዳ ኢንፌክሽኖችና እንደ መጨማደድ፣ ሴሉላይትስ እና የህመም ማስታገሻ ያሉ ችግሮችን ለመፍታት የሚያስችሉ ብዙ ጥቅሞች አሉት። የምግብ መፈጨትንና ሰውነትን የማጠንከር ባህሪያቱ ታዋቂ ቢሆኑም በቆዳ እንክብካቤ ውስጥ እጅግ ጠቃሚ የሚያደርገው ግን ተፈጥሯዊ ጸረ ብግነት ኃይሉ ነው። ዝንጅብል የቆዳ ሸካራነትን ለማስተካከል እጅግ በጣም ሰፊ ጥቅም ያለውና ተፈጥሯዊ ተኮር ለሆነ የውበት አጠባበቅ ዘይቤ በትክክል የሚስማማ ተክል ነው። የዝንጅብል ጸረ ብግነት፣ ጸረ ኦክሲዳንትና ቆዳን የማጠናከር ችሎታዎች በዋነኝነት ከጂንጀሮልስ እና ሾጋኦልስ ከሚባሉ እነዚህ ሁለት ኃይለኛ ፌኖሊክ ውህዶች የተገኙ ናቸው። በተጨማሪም ጸረ ተዋሲያን ችሎታ ያላቸው አስፈላጊ ዘይቶች እንዲሁም የህዋስ እድሳትን የሚያበረታቱ ማዕድናት እና ኢንዛይሞችንም በውስጡ ይዟል። እነዚህ ንቁ ንጥረ ነገሮች ቆዳን ለማረጋጋት፣ ጥቃቅን የደም ዝውውርን ለማነቃቃትና ለዕድሜ መግፋት ዋና መንስኤ ከሆኑት ፍሪ ራዲካልስ ህዋሳትን ለመጠበቅ ተቀናጅተው ይሰራሉ። ዝንጅብል ለቆዳና ለፀጉር የሚሆን ውብ ሀብት ሲሆን ከፊት በተጨማሪ ለራስ ቆዳ እውቅና ያለው የተፈጥሮ መድኃኒት ነው። የደም ዝውውርንም ያነቃቃል፣ የፀጉርንም ፋይበር ያጠነክራል፣ እንዲሁም ፎሮፎርንና የፀጉር መርገፍን ለመቀነስ ይረዳል። እንደ ጆጆባ ወይም ጥቁር አዝሙድ ዘይት ከመሳሰሉ ተስማሚ የአትክልት ዘይቶች ጋር ሲደባለቅ ደግሞ የተሟላ ሚዛናዊና ጥሩ የሚባል የፀጉር ህክምናንም ይሰጠናል ማለት ነው። እንግዲህ ከዝንጅብል መሰረታዊ የጤና ጠቀሜታዎች ውስጥ ይህን ያህል ካልን በመቀጠል ደግሞ ለቆዳችን የሚሰጣቸውን 6 ታላላቅ የዝንጅብል ጥቅሞችን ደግሞ 1-2 እያለን እየዘረዘርን እንመለከታለን ማለት ነው። ለምሳሌ አንደኛ እብጠትን እንዲሁም ቀላ ያለና የተበሳጨ ቆዳን ለማረጋጋት ይረዳል። ዝንጅብል ቀላ ያለ ስሜታዊ ወይም ምቾት የጎደለው ቆዳን ለማረጋጋት የሚረዱ ኃይለኛ ጸረ ብግነትና እንደ ጂንጀሮልስ ያሉ ንቁ ንጥረ ነገሮችን ይዟል። የሚሰራው ፕሮ ኢንፍላማቶሪ ሳይቶካይንስ የተባሉትን ንጥረ ነገሮች ምርት በመቀነስ ሲሆን በተመሳሳይ ጊዜ ደግሞ የቆዳን የመከላከያ አጥር ወይም ስኪን ባሪየር በማጠናከር ቆዳ ለረጅም ጊዜ ጤናማ፣ ልስልስና ጠንካራ ሆኖ እንዲቆይ ይረዳል። እንዲሁም ደግሞ ይህ ተክል ለቡግር፣ ለሮሳቢያ ወይም ለቅዝቃዜ፣ ለብክለት እንዲሁም ለፀሐይ ለመሳሰሉ ውጫዊ ጉዳቶች ለተጋለጠ ቆዳ ተመራጭ ነው። ሁለተኛ ደግሞ ቡግርንና የቆዳ ጉድለቶችን ይዋጋል። ዝንጅብል በውስጡ ባለው ጸረ ባክቴሪያና የማጥራት ባህሪያት ምክንያት የቆዳ ጉድለቶችን በመዋጋት ረገድ እጅግ ጠቃሚ አጋር ነው። በተለይ ሆርሞን ሚዛኑን የጠበቀ ባልሆነ ቆዳ ላይ ለሚከሰት ቡግር ተጠያቂ የሆነውን የባክቴሪያን መስፋፋት ለመዋጋት ይረዳል። ለዚህም ነው የቆዳ ነጠብጣቦችን ለመቀነስ፣ የቆዳ ቀለምን ለማስተካከልና የቡግር ጠባሳ ስጋትን ለመገደብ የዝንጅብል ስር እጅግ በጣም ጠቃሚ ነው ማለት ነው። ሶስተኛ ደግሞ የቆዳ እርጅናን ይከላከላል። ዝንጅብል በአንቲኦክሲዳንትስ የበለጸገ ሲሆን ከነዚህም ኦክሲዳንትስ መካከል ጂንጀሮልስ እና ሾጋኦል ይገኙበታል። እነዚህም ያለ ጊዜው ለሚመጣ የቆዳ እርጅና መንስኤ የሆኑትን
ፍሪ ራዲካልስ ገለልተኛ ለማድረግ ይረዳሉ። የቆዳን ተፈጥሯዊ የመከላከል አቅም በማጠናከር ለስላሴን ይዞ እንዲቆይ የቆዳ መሸብሸብን በመከላከልና ከሰዎች ጥቃት ለመጠበቅም ይረዳል። እንደ ቫይታሚን ሲ ወይም ሃያሉሮኒክ አሲድ ካሉ ንቁ ንጥረ ነገሮች ጋር ሲደባለቅ ጥንካሬን፣ የቆዳ መሰብሰብንና ለስላሴን ለመመለስ የሚረዳ ኃይለኛ ጸረ እርጅና ቆዳ ለመፍጠር ይረዳል ማለት ነው። አራተኛ የደም ዝውውርን ያነቃቃል። ዝንጅብል በውስጡ ባለው የማሞቅ ባህሪው ምክንያት የደም ዝውውርን ያነቃቃል። ይህ ማነቃቃት የኦክሲጅን እና የምግብ ንጥረ ነገሮችን ወደ ቆዳ ሴሎች በተሻለ ሁኔታ እንዲደርሱ ያደርጋል። ይህም ቆዳው እንዲበራና በግልጽ እንዲነቃቃ አስተዋጽኦ ያደርጋል። በድካም ወይም በኦክሲጅን እጥረት ምክንያት በሚመጣ ጉዳት ወቅትም ቢሆን የሚያበራና የጠነከረ ቆዳ እንዲኖረን ያደርጋል። ዝንጅብል ለሚያብረቀርቅ ቆዳችን የዕለት ተዕለት እንክብካቤ ዋናው ንጥረ ነገር እንዲሆን ያደረገው ነገር ይህ ባህሪው ነው። እንዲሁም ከቀን ወደ ቀን ለቆዳ ንጽህና እና አዲስነት ጉልበት የሚሰጥ ተክል እየሆነ መጥቷል ማለት ነው። አምስተኛ ደግሞ የቆዳን ቀለም ያስተካክላል እንዲሁም ጠባሳዎችን ይቀንሳል። ዝንጅብል በተፈጥሯዊ የቆዳ ማብራት ባህሪውም የሚታወቅና ከመጠን በላይ ሜላኒን እንዲመረት የሚያደርጉ አንዳንድ ኢንዛይሞችን በመክታት የጠቆሩ ነጥቦችን ለመቀነስና የቆዳን ቀለም ለማስተካከል ይረዳል። በተለይም በብጉር ጠባሳ ወይም በቆዳ ላይ ባሉ ያልተስተካከሉ ነገሮች ለተጎዳ ቆዳ ተስማሚ ነው። ተጨማሪ እርምጃ ለመውሰድ የብጉር መከላከያ ሕክምናዎች ዝንጅብልን ከሌሎች ኃይለኛ የእጽዋት ንጥረ ነገሮች ጋር በማጣመር የተስተካከለ ንጹህና የሚያበራ ቆዳ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ስድስተኛና የመጨረሻው ደግሞ የሰውነትን ብሩህነትና ጥንካሬን ይመልሳል። በውስጡ ባለው ኃይለኛ የጸረ ኦክሲዳንትና በተፈጥሯዊ የማሞቅ ኃይሉ ምክንያት ዝንጅብል የሰውነትን ቲሹዎች ያጠናክራል፣ የቆዳ መሸፈኛን ያጠብቃል፣ እንዲሁም ለቆዳ የመለጠጥ ችሎታ ወይም ኢላስቲክሲቲ ወሳኝ የሆነውን ኮላጅን ምርትን ያነቃቃል። እንዲሁም የቆዳ መላላትን ለመከላከልና የእርጅና ምልክቶችን ለመቀነስ ይረዳል። እንደ ጸረ እርጅና እርጥበት ዘይት ወይም የፊት ሴረም ባሉ ተስማሚ የቆዳ እንክብካቤ ምርቶች ውስጥ ሲካተትም ቢሆን ለቆዳ እውነተኛ የወጣትነት አበረታች ተፈጥሯዊና ለስላሳ ቆዳን ተስማሚ ሆኖ እናገኘዋለን ማለት ነው። ሆርሞናል አክኔ ብዙ ሴቶችን በሁሉም ዕድሜ ያጠቃል። በዋነኝነት የሚከሰተው ከአንድሮጅን ሆርሞንስ አለመመጣጠን ሲሆን ይህም የቅባት ምርትን ያነሳሳል፣ ቀዳዳዎችን ይዘጋል እና ብዙውን ጊዜ በፊት የታችኛው ክፍል ለምሳሌ አገጭ፣ መንጋጋ፣ አንገት ላይ የሚገኙ ጥልቅና ያበጡ ብጉር እንዲወጡም ያደርጋል። ይህ አይነቱ ብጉር ዘላቂና አንዳንድ ጊዜ ህመም አለው። እንዲሁም በጭንቀት በወር አበባ ዑደት ወይም ባላንስ በሌለው አመጋገብ ሊባባስ የሚችል አይነት የብጉር አይነት ነው ማለት ነው። ዝንጅብል የቆዳ መቆጣትን ወይም እብጠትን የሚያስታግሱ ባክቴሪያዎችን የሚከላከሉና ቆዳን የሚያስተካክሉ ባህሪያት ስላሉት ከሆርሞን ለውጥ የሚመጣ የቆዳ ሽፍታን ለማረጋጋትም ይረዳል። እብጠትን ያበርዳል፣ ቀዳዳዎችንም ያጸዳል፣ የደም ዝውውርን ያነቃቃል፣ እንዲሁም የህዋስ እድሳትንም ይደግፋል። ስለዚህ ምልክቱ በወጣበት ቆዳ ላይ ብቻ በተገቢ ሁኔታ መጠቀም ውጤቱን ይጨምረዋል ማለት ነው። ዝንጅብል ለቆዳ ያለው ጥቅም የሚታወቀው በጸረ ብግነት፣ በጸረ ኦክሲዳንትና በማጠናከር ባህሪያቱ ሲሆን በጂንጅሮልስ እና ሾጋ ኦልስ የበለጸገው ዝንጅብል የሴል እድሳትንም የሚያበረታቱና ቆዳን ከውጫዊ ጉዳቶች የሚከላከሉ ኃይለኛ ንቁ ንጥረ ነገሮችን ይዟል። ዝንጅብል እንደ የፊት ማስክ፣ ክሬም ጄል ወይም ዝንጅብል ኢንሴንሻል ዘይት መጠቀም የምትችሉና በውበት እንክብካቤው ሲካተትም ቆዳችሁን ለማንጻትና ለማጥበቅ ፍጹም የሆነ ለስላሳ እንዲሁም ተፈጥሯዊ ገላጭ ሆኖ ያገለግለናል። በቤት ውስጥ በሚዘጋጅም ሆነ በጥንቃቄ በተዘጋጁ የውበት ምርቶች ላይም በጥሩ ሁኔታ ይሰራል። ዝንጅብል ለብጉር ተጋላጭ ለሆነ ቆዳ እውነተኛ አጋር ነው። ለጸረ ብግነት ባህሪያቱ ምስጋና ይግባውና ጉድለቶችን ለመቀነስ፣ መቅላትን ለማረጋጋትና የመቆጣት ወይም የጠባሳ አደጋንም ለመገደብ ይረዳል። ዝንጅብልና ፀጉር የረጅም ጊዜ ቁርኝነት አላቸው። የራስ ቆዳን በማጠናከር እንደ የፀጉር ቶኒክ ወይም የራስ ቅል ጭንብል ሲጠቀሙበት ሁለቱንም ቆዳና ፀጉርን ያጠናክራል። ስለዚህ የዝንጅብል አስፈላጊ ዘይት ለዚህ ዓላማም እጅግ በጣም ተስማሚ ነው ማለት ነው። ይህ ጸረ ብግነት፣ ጸረ ባክቴሪያና ጸረ ኦክሲዳንት ባህሪያት ያለው የመድኃኒትነት ተክል በቀጥታ በቆዳ ብሩህነት ጥንካሬውና ለውጫዊ ጥቃቶች በሚያሳየው መቋቋም ላይ የሚሰራና በጂንጅሮልስ፣ ሾጋ ኦል እና እንደ አስፈላጊ ዘይቶች ያሉ ተለዋዋጭ ውህዶች የበለጸገ ዝንጅብል ጥቃቅን የደም ዝውውርን ለማነቃቃት፣ መቅላትን ለመቀነስ፣
የቆዳ ጉለቶችን ለማጥፋትና ቆዳን ከፍሪ ራዲካልስ ለመከላከል የሚያስችል ተክል ነው። በተቀመሩ ፎርሙላዎች ውስጥ ጥቅም ላይ ሲውል ለስሜታዊ ደብዛዛ ወይም እርጅና ለገጠመው ቆዳ ሁሉ ጠቃሚ አጋር ይሆናል። እንዲሁም የዝንጅብል ስር በተለይ ከቀዶ ጥገና በኋላ ማቅለሽለሽ፣ የምግብ ፍላጎት ማጣትና ማስታወክን ለማከም በመላው ዓለም ጥቅም ላይ የሚውል ተክል ነው። በተጨማሪም በካንሰር ሕክምና ምክንያት የሚመጣ ማቅለሽለሽ፣ የሆድ ቁርጠት፣ የሆድ መረበሽ፣ ጋዝ፣ እንቅስቃሴ ሲታመምና የጠዋት ህመም ሲከሰትባችሁ እነዚህን ለማከም እጅግ በጣም ውጤታማ የሆነ ተክል ነው ማለት ነው። እንግዲህ ውድ ተመልካቾቼ ከዝንጅብል ዘርፈ ብዙ ጠቀሜታዎች ጋር በተገናኘ የዝንጅብልን ገራሚ የጤና ገጸ በረከቶችን የሚያሳይ አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ ማለት ነው። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን ማለት ነው። መልካም ጊዜ ይሆንላችሁ።